ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እንግዲህ ዛሬ ኖላዊ ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው በቀንነት እስከ መጨረሻው ድረስ ተከታተሉ። እርግብ እንግዲህ ለተምቹ ስልክ ትደውልለታለች። ተምቹም እንግዲህ ስልኩን አንስቶ ሄለው ሲላት እርግብም ሄለው ትለዋለች። ዘርሽ ስትለው እንግዲህ ተምቹም አቤት ሲላት የት ሆነ ነው ብላ ትጠይቀዋለች። ተምቹም አለም ላይ ነው ያለሁት ይላል። ምኑናን ስትለው እንግዲህ ሰው ሲላት እርግብም በቁጣ እንግዲህ ዘርሁን ትለዋለች። አቤት ሲላት እርግብም ላገኝህ እፈልጋለሁ ትላለች። ተምቹም እንግዲህ እኔ ደግሞ ላገኝሽ አልፈልግም ይላታል። እንግዲህ እርግብ የፈለገችው ተምቹን እንግዲህ ለጥቅም እንጂ ለጥቅም አስባ እንጂ ለተምቹ አስባለት አይደለም። እርግብም ለምን ብላ ስትጠይቀው ሆ በቃ ላገኝሽ አልፈልግም ይላታል። እባክህ ዘርሽ ችግር ውስጡኝ ነው አግዘኝ ትለዋለች። ይኸውልሽ እርግብ እኔ ምንም ነገር ላግዝሽ አልችልም። እርግጠኛ ነህ ትችላለህ ስትለው ተምቹም አልችልም እኮ ነው የምልሽው ዘርዬ እባክህን ፊት አትንሳይ ስትለው ተምቹም እርግብ እኔ ምንም ነገር ማድረግ አልችልም ይላታል። እንግዲህ እርግብ ባለፈው እንግዲህ ተምቹን ገንዘብ እፈልጋለሁ ብለው ነበር። ተምቹም እንግዲህ አጎቱን ገንዘብ እፈልጋለሁ ብሎን ነበር። አጎቱም ለምን ፈለግ ብሎን ነበር። ዝም ብለህ ትሰጠኝ እንደሆን ስጠኝ ብሎን ነበር። በስተመጨረሻ እንግዲህ ተምቹ እንግዲህ በእርግብ ተስፋ ስለቆረጠ ነው አጎቱም እንግዲህ ወደ መጣበት ተመልሶ ነው የሄደው። ስለዚህ አሁን ተምቹ እንግዲህ ለእርግብ ገንዘብ የትም አግኝቶ ሊሰጣትም አይችልም። እርግብም ለምን ብላ ስትጠይቀው ተምቹም እኔ ላንቺ የምሰጥሽ ምንም ገንዘብ ስለሌለኝ ይላታል። ዘርዬ ላግኝህና ሁሉን ነገር ላስረዳ ስትለው ተምቹም አማርኛ እኮ ነው የምነግርሽ እኔ ላገኝሽ አልፈልግም ይላታል። በስተመጨረሻ ላይ ከጆሮዋ ዘጋባት። እርግብም ሄለው ዘርሽ ትላለች። እርግብ እንግዲህ ያላት አማራጭ አሁን ወደነ ሜሉ ቤት ሄዳ ባዩሽን ማዋረድ ነው ያለባት። ምክንያቱም እሷም ባጠፋችው ጥፋት የተወሰነ ልትታሰር ትችላለች። ነገር ግን አብዛኛውን ያጠፋችው ከዚህ ጉድም ያስገባቻት ባዩሽ ስለሆነ ስለዚህ የባዩሽን ሴራ ሁሉን ነገር መናገር አለባት። ምክንያቱም ባዩሽ እንግዲህ እርግብን የባዩሽ ጋርድ እንግዲህ እርግብን እንዲከታተላት እንግዲህ አዘዋለች። እርግብም በስተመጨረሻ ተስፋ ትቆርጥና ወይኔ ስልኩን ዘጋብኝ ወይኔ እርግብ ትላለች። ሳሎን ላይ ቁጭ ብላ ሀና ትሄዳለች። የኔ ልጅ ስትላት እንግዲህ ሀናም እማዬ ትላታለች። አብሬሽ ቲቪ ማየት ፈልጋለሁ ስትላት ወይዘሮ ሜላትም በደንብ ነዋ የኔ ልጅ ትላታለች። እማዬ ስትላት አቤት የኔ ልጅ ስትላት ሰው የሌለበትን ሰዓት ጠብቄ የመጣሁት እማወራሽ ነገር ስላለ ነው ትላታለች። ባዩሽ ማለቴ ሜሉ ምንድን ነው ስትላት ሀናም እማዬ ስለ ወይዘሮ ባዩሽ ማውራት አለብን ትላታለች። ስለ ባዩሽ ደግሞ ምን ስትላት ሀናም መጀመሪያ ለማውራት ፈቃደኛ ነሽ ወይ ትላታለች። ሜሉም አዎ ፈቃደኛ ነኝ፣ ግን ምንድን ነው የምታወሪኝው? ወይዘሮ ሜላትም ትደነግጥና ምንድን ነው ይሄን ያህል ስትላት ሀናም ቆይ አንድ ጊዜ መጣው ብላ ተነስታ ትሄዳለች። ሀናም እንግዲህ እነ ኖላዊ እንዲሁም ተምቹ የተምቹ አጎትና አሲር ሲከታተሉት የነበረውን እንግዲህ ፎቶቸውን እንግዲህ ልታሳያን ነው። ወይዘሮ ሜሉን ምንድን ነው ሀንዬ ትላታለች። እማዬ እንደማውቀው ከሆነ እንግዲህ በአንቺና በወይዘሮ ባዩሽ መካከል ማንም ሰው እንዲገባ አትፈልጊም አይደል ትላታሉም እና ትላለች። ከማን ጋር እየተጋፈሽ እንደሆነ ማወቅ አለብሽ ይመስለኛል ብላ ፎቶቸውን ታሳያታለች። ሀንዬ ምንድን ነው ስትላት ሀናም ወይዘሮ ባዩሽ በጣም አደገኛ ሴትዮ ነች፣ እንድትጎዳች ስለማልፈልግ እማዬ በመረጃ ነው የማሳይሽው። እነዚህን መረጃዎች ያሳየኝ የሰጠኝ አባዬ ነው። ይሄ የእርግብ ፎቶ ነው። አሁን የእርግብ ፎቶ ስለተገኘ እንግዲህ ፖሊሶቹ እንግዲህ በአጭር ጊዜ ውስጥ እንግዲህ
እርግብን ያገኟታል። ይሄ ደግሞ የወይዘሮ ባዩሽ ቀኝ እጅ ነው፣ ይቺ ደግሞ ባዩሽ ና ብላ ታሳያታለች። ይሄውልሽ የወይዘሮ ባዩሽ ፎቶ እማዬ፣ ከሁሉም በላይ የተጎዳው ይሄ ልጅ ነው ትላታል። ልጅ ነው እማዬ፣ እኔም በሚያውቁኝ ሰዎች ፎቶና መስቀሌን ተቀብሎ ለወይዘሮ ባዩሽ እየሰጣቱ ሆኖ ነው የተጎዳው ስትላት፣ እንግዲህ እንደነገሩኝ ከሆነ የኔን ፎቶና መስቀል ለማን እንደሰጡ ሲከታተሉት፣ ስለዚህ ወይዘሮ ባዩሽ አስገድለዋለች ትላታለች። ከዛ እንግዲህ ወይዘሮ ባዩሽ እንግዲህ ማለት ሚስጥሯን እንዳያወጣባት ከተጠቀመችው በኋላ አስገድለዋለች ስትል፣ ሜሉ ምን ይህን ያህል ትላለች። አዎ እማዬ እና አባዬ እንደዛ ብለው ነው የነገሩኝ። እባክሽ እማዬ እምቢ እንዳትኝ፣ ይህን መረጃ ለፖሊስ እንስጣቸውና እናስይዛ ትላታታል። ሜሉም እንደዚህማ ሊሆን አይችልም ስትል፣ ሀናም ለምን እማዬ ብላ ትጠይቃታለች። ባዩሽ ክፉ ሰው ልትሆን ትችላለች፣ ነገር ግን እኔ በቤተሰቤ የመጣብኝ ያህል ርቀት እንደሚሄድ ጠንቅቄ ታውቀዋለች ትላለች። ሜሉ ከዚህ ላይ ተሳስታለች። ምክንያቱም መረጃውን ያላት አማራጫውን ለፖሊስ ነው መስጠት ያለባት። ባዩሽ አሁንም ቢሆን ወይዘሮ ሜላትን ለማጥቃት ወደኋላ አትልም። ምክንያቱም ሜሉ እንግዲህ በዛ ሰዓት ታማ ሳለ አርፈሽ ካልተቀመሽ የባሰ ጦርነት ነው የምንገባው ብላት ነበረ። ስለዚህ ሜሉ እንግዲህ ያላት አማራጭ መረጃውን በሙሉ እንግዲህ ለፖሊስ ሰጥታ፣ ባዩሽም ሆነ እርግብ እንግዲህ በፖሊስ መያዝ አለባቸው። እና ታዲያ ለፖሊስ እኮ መስጠት ትልቅ በቀል ነው ስትላት፣ አይ እንደሱ አይሆንም፣ ግን አባትሽ ይህን ሁሉ መረጃ ሊያገኝ የቻለው እንዴት ነው ብላ ትጠይቃታል። አባቴን ከሚያግዙት መካከል የአንዱ አጎት ከውጭ የመጣ ነው እና ቢመጣስ ብላ ትጠይቃታል። የነገሩኝ ከሆነ አሜሪካ ውስጥ የታወቀ ፖሊስና የሕግ መርማሪ ነው ትላታል። ወይዘሮ ሜላትም እንግዲህ የምርሽን ነው ወይ ሀንዬ ትላታል። አዎ እማዬ፣ መንግስት እኛ በማናውቀው መንገድ ሲመረምር የነበረ ሰው ነው ትላታታል። ሜሉም እንግዲህ አሁን ደግሞ ተራዊኔ ነው ትላለች። ሜሉ እንግዲህ አሁንም ቢሆን ባዩሽን ልትበቀላት ትፈልጋለች። ነገር ግን በበቀል ላይ ጥሩ አይደለም። ይልቁንስ አንድ ሰው ካጠፋ አሳልፎ ለህግ መስጠት ይሻላል። ባዩሽ እጄ ውስጥ ገብተሻን ትላለች። ሌላዋ እንግዲህ እርግብ ናት። እርግብ እንግዲህ አምናው የነበረው እንግዲህ ተምቹን ነው። ተምቹንም ያመነችበት ምክንያት እንግዲህ ከአሜሪካ ነው የመጣው ስላላት እንግዲህ እርግብ ተምቹ እንደምንም ብሎ ወደ አሜሪካ ከዚህ ሀገር ያስወጣኛን ብላ ነበር። ነገር ግን እርግብ አሁን ያላሰበችው ዱብዳ ነው እንግዲህ ተምቹ የነገራቱ። እርግብ ጓደኛዋ ትመጣና እንግዲህ እርግብ እየተናደደች ስለሆነ ምን ሆነሻ ብላ ስትጠይቃት፣ እርግብም ምንም አልሆንኩኝ እባክሽ ትላታል። ምንም ሳትሆኝ ነው እንዴ? ክንፍ አውጥተሽ እኮ ልትበሪ ነው የሆንሽውን ይልቅ ተናገሪ። ወይኔ እርግብ የማንም መጫወቻ ሁኜ ቀረሁኝ ትላለች። ጓደኛዋም አንቺ ልጅ ዘንድሮማ የሆነ ነገር እያደረግሽ ነው። እርግብ ትደነግጥና እንግዲህ ሚስጥሩን ለጓደኛዋ እንግዲህ ወርቅ ሰርቃ እንደመጣች ከነ ወይዘሮ ሜሉ ቤት ደግሞ አጭበርብራ ልጅ ሁኜ ነው የገባሁት ይህን ሁሉ ደብቃታለች። እና እርግብ ትደነግጣለች። ጓደኛዋም እኔ ምን አውቃለሁ፣ አኳኋንሽ በጣም ደስ አይልም፣ የሆነ ልጅ ነበረ እና እወድሻለሁ አፈቅርሻለሁ ይለኝ ነበር። ታዲያ እወድሻለሁ ስላለሽ ነው እንዴ እንደዚህ የምትሆኝው የምትናደጂው ስትላት፣ እርግብም እንደሱ አይደለም እባክሽ። እሺ ቆይስ እና ታዲያ ቆይ ምንድን ነው ስትላት፣ እርግብ የውሃ እንግዲህ ልጁ ከውጭ ነው የመጣው እና ቢመጣ ስትላት፣ እርግብም እንግዲህ እኔን ከዚች ሀገር ውልቅ አድርጎ እንዳስወጣኝ ነበር የምፈልገው ትላለች። በእርግጥ እርግብ ከመጀመሪያው ጥፋት ስላጠፋኝ ነው እንጂ ተምቹ ያን ያህል ስልክ ከምትዘጋበት እርግብ ብታገኘው ተምቹን፣ የተምቹ አጎት ደግሞ እርግብን ስለሚወዳት ለተምቹ ሲል እንግዲህ እርግብን ከሀገር ሊያስወጣት ይችል ነበር። ጓደኛዋም ቆይ አንቺ ሲጋራ አይደለሽም እኮ በእጁ አይዝሽም
እንዴት አድርጎ ነው ደግሞ ወደ ሀገር የሚያስወጣሽው? ሀገር እኮ የሚወጣበትን እድል ቢያመቻችልኝ የፈለገውን ነገር አደርግለት እኮ ነበር። ለነገሩ ትክክል ነሽ። ደግሞ ለዚህ ፈራሽ ገላ ስትላት እርግብ ትደነግጣለች። እርግብ ማለት ስትላት እኛ አለን አይደለ በማይረባ ገንዘብ ከማይሆን ሰው ጋር እያደርን ትላታለች። ግብም እኔ እኮ እንደሱ አይደለም ያልኩትው፣ እኔ ያልኩትው የሚፈልገውን ያህል ገንዘብ እሰጠዋለሁ ነው ያልኩትው ትላለይ። ምክንያቱም እርግብ እንግዲህ በሚሊዮን የሚያወጣ እንግዲህ የወይዘሮ ሜሉን እንግዲህ ወርቅ ሰርቃ ሂዳ ስለነበር እንግዲህ ያን ወርቅ ሽጣ ነው እንግዲህ ለተምቹ እሰጠዋለሁ የምትለው። ሜሪም እንግዲህ እና ታዲያ አሜሪካን የሚወስድ ገንዘብ አንቺ የት ልታመጪ ነው ብላ ትጠይቃታለች። እርግብም እንግዲህ በጠየቀቻ መሰረት ጓደኛዋ እሱ አያሳስበኝም ነበረ። እርግብ አሜሪካ መሄድ እንደዚህ ቀላል መስሎሽ ነው እንዴ ትላታለች። ቀላል መስሎ ቢታየኝማ እሱን እንደዚህ መቺ እለማመጥ ነበረ። እኔ ምን አውቃለሁ? እኔ እኮ ገንዘቡን የት አመጣሽው ብዬ ነው። ቢችል ቢወስደኝ የፈለገውን ነገር እኔ እከፍሎ ነበረ፣ ግን ደግሞ አልተሳካልኝም ስትል እንግዲህ ሜሪም እርግብ ብቻዋን እንግዲህ እርግብን ስለጠረጠረቻት እርግብ ምን እያደረግሽ እንደሆነ በቅርቡ እደርስበታለሁ ትላታለች። አሜሪካ ትላለች እንዴ እኔ ከዚህ ለዳቦ መግዣ ቸግሮኛል ትላለች ሜሪ እንግዲህ ጓደኛዋ። አሲርና ተምቹ እንግዲህ ቁጭ ላሉ እንግዲህ ቁጭ ብሎ አሲር ቁጭ ብሎ ስለነበር ተምቹ ይሄድና አንተ ምን ሸም ነው ተዘፍዝፈ ከዚህ ቁጭ ብለህ ይለዋል። ምን ላድርግ እባክህ ጨምቆኮ የሚያሰጣኝ አጣሁ ይለዋል። እንግዲህ ተምቹና አሲር እንግዲህ በጣም የሚዋደዱ ጓደኛሞች ናቸው። ምክንያቱም የተምቹ አጎት እንግዲህ አሲርን እኔ ልውሰድ ወደ አሜሪካ ሲለው እንግዲህ ተምቹም ከዚህው ነው እምኖረው አልሄድም ብሎ እምቢ ይላል። አሲርም እባክህ ከዚህ ሁለታችን ከምንጎዳ አንተ መሄድ አለብህ ሲለው እንግዲህ ተምቹም በፍጹም እኔ አንተን ጥዬ የትም ሀገርም አልሄድም ብሎ እንግዲህ እምቢ ብሎ እንግዲህ በጣም ደስ የሚሉ ጓደኛሞች ናቸው። አንተን እጨምቃለሁ ብሎ እንዴት ሰው ጭቃ ውስጥ ይገባን ይለዋል። አትቀደድ እባክህ ጅል ሲለው እንግዲህ ተምቹም ጆሮ እባክህ እኔ በጣም ጨንቆኛን ይለው። አሲርም ይደነግጥና ምን ሆነሃል ሲለው እርግብ ደወለች። እውነትህን ነው ወይ ሲለው ማለቴ አሲርም እውነትህን ነው ሲለው ተምቹም አዎ እውነቴን ነው ደውላ ነበር ይሻላን እባክህ ሲለው አሲርም እና ታዲያ ደውላ ምን አለች እንገናኝ ምናምን አለችኝ ሲለው እንግዲህ አሲርም ይህማ ጥሩ ነበር ይሏን። እንግዲህ ተምቹና አሲር አንድ ነገር እንግዲህ ያልገባቸው ነገር አለ። ምክንያቱም ወይዘሮ ባዩሽ አደገኛ እንደሆነች ያውቃሉ። ስለዚህ አሲር ሆነ ተምቹ እርግብን ሲያገኟት ወይዘሮ ባዩሽ እንግዲህ እርግብን እየተከታተለቻት ስለሆነ ለነሱ ያኔ እንግዲህ አደጋ ነው የሚሆንባቸው። አሲርም እና አግኛታ ሲለው እንግዲህ ጆሮም ማለቴ ተምቹም ያማን እንዴት ነው እኔ የማገኛቱ እንዴት ማለት ሲለው እንግዲህ ተምቹም እሷ እኮ ከዚህ አገር የምወጣበት አመቻችልኝ ነው እያለችኝ። አሲርም እና ታዲያ ምን ይሻላል ይላል። እኔ እባክህ ወደዛ እኔ አላገኝሽም ብዬ ነግሬያታለሁኝ። ለምን ተምቹ ሲለው አሁንማ እኔ አሜሪካ እንደመጣሁና እሷንም አሜሪካ ይዣት እንደምሄድ ነው የምታስበው። እና ታዲያ አላገኝሽም ማለት ይሄ መፍትሄ ሊሆን ይችላል እንዴ? አላቅም ጆሮ ብቻ ጥፍት ብል ይሻለኛል። አሲርም ያዝንና እሺ እስከ መቼ ድረስ ነው እንደዚህ የሚሆነው ነው? እኔ እንጃ አላቅም። አሲርም ዝም ብሎ እኮ መጥፋት እንደኔ ይሄ መፍትሄ እኮ ሊሆን አይችልም። እና ታዲያ እኔ እሷን ሀገር የማስወጣበት ገንዘብ የት ላገኝ እችላለሁ? እኔ ግን አግኝታት እውነቱን ብትነግራት የተሻለ ነገር ይመስለኛል። እንግዲህ ሌላው ወደነ ወይዘሮ ሜላት ቤት ስንሄድ አቶ መስፍኔ እንግዲህ ይመጣና ሜሉ እንዴት ነህ ሲላት ሜሉም ደህና ነኝ መስፍኔ አንተ እንዴት ነህ ትለዋለች።
ውሎ እንደነበር ሲላት ሜሉን ፈገግ ስልና ቆንጆ ነበር ትለዋለች። አቶ መስፍንም እንግዲህ ሜሉዬ አቤት መስፍን ትለዋለች። ለምንድን ነው ሁሉን ነገር ማስታወስ እየቻልሽ ያልነገርሽኝ ይላታል። ሜሉም አቤት ማን የነገረ ትለዋለች። ምክንያቱም እንግዲህ ሰላምንና ምላሴን ለአባታችሁ እንዳትነግሩ ተብሎ ነበረ። መስፍንም እንደ የኔ ማወቅ ነው የሚገርምሽ ወይንስ አንቺ ማስታወሽን ለምንድን ነው ግን ያልነገርሽኝው ይላታል። ውይ በቃ ለሰላም አንድ ነገር መናገር እኮ ያኔ አውሪልኝ ማለት ነው ትላለች። ሚስጥሩ በቃ አደባባይ ወጣ ማለት ነው ስትል እንግዲህ መስፍኔም እንዴ አባቷ እኮ ነኝ ብትነግረኝ ይላል። ይህን ያደረገችበት ምክንያት እንግዲህ ለወይዘሮ ባዩሽ ስትል ነው። ወይዘሮ ባዩሽን እንግዲህ ሜሉ እንዳላስታውሰሽ እንደማታስታውስ አድርጋ እንግዲህ ባዩሽን እንግዲህ መረጃ ስለምትፈልግ ነበረ እንዳትናገር ብላ አይደል የነገረችህ ስትለው መስፍኔን አዎ እና ታዲያ አትናገራ ትለዋለች። በቃ ተዩ ቀልዱን ተዩና ለምንድን ነው ግን ለኔ መንገር ያልፈለግሽው? ነገርኩ እኮ በኋላ ማን ነው እንደዚህ ያደረገሽ ብለህ መጠየቅህ ስለማይቀር ነው። ለዛ ነው እኔ ያልነገርኩ። መስፍኔም ይሄማ ግዴታ ነው ይላታል። አዎ እንደምትጠይቀኝ ስለማውቅ ነገሩን እርግጠኛ እስከመሆን ድረስ ነው ያልነገርኩ። ሜሉዬ ያንቺ አለማስታወስ እኮ ከማንም በላይ የጎዳኝ እኮ እኔን ነው። ሜሉም እኔም እኮ እሱን ለማወቅ ነው ያልነገርኩ ስትለው መስፍኔም እንዴት ይላታል። መጀመሪያ ምን እንደሆንኩ ማወቅ አለብኝ ትለዋለች። እሺ እና ታዲያ አሁን አወቅሽ ይላታል። አወቅኩት እኮ ነገር ቢኖርማ ያው ሁሉንም ነገር ለነሰላም እነግራቸው ነበር ትለዋለች። መጨረሻ ቀን የምታስታውሽው ምንድን ነው ሲላት እንግዲህ ካህና አባት ፎቶ ተቀብዬ መንጣቴን አስታውሳለሁ ትላለች። ወይዘሮ ሜላት አሁን ስተትዬ የሰራች ነው። ምክንያቱም የእርግብን ፎቶ እንግዲህ ፖሊሶቹ ቢያንስ የእርግብን ፎቶ ብትሰጥ እንግዲህ እርግብ እንድትያዝ ይረዳ ነበረ። እሱ ይህን ያህል ጉዳት እንዴት ሊያደርስብሽ ይችላል ሲላት፣ ከዛ ቤት ስገባ እርግብን ምኝታ ክፍል አገኘኋት። እሺ ከዛ ሲላት ትጄ ስለነበረ አንገቷን አንቂያት እየታገልን ነበር እና ታዲያ እሷ መታሽ ነው እንደዚህ ጉዳት የደረሰብሽ ሲላት እንግዲህ አዎ እርግጠኛ አይደለሁም ሊሆንም ይችላል ትለዋል። መስፍኔ ይናደድና ሜሉ እኔ እያለው አንቺ እንደዚህ መሆን የለብሽም ነበረ። መስፍን እስካሁንም እኮ ያልነገርኩ ይህን ስሜታዊ ስለምትሆን ነው። በቃ ለፖሊሶቹ እንንገራቸውና ፖሊሶቹ ጋር ተባብረን የሆነ ነገር እንድናገኝ እንችላለን። መስፍኔም እሺ በቃ እሱማ ሌላ ምን አማራጭ አለ ብለሽ ነው። መስፍኔም እንግዲህ በደስታ ሜሉዬ ደግሞ ማስታወስ በመቻለሽ በጣም ደስተኛ ነኝ ይላታል። አሁን ለመናገር ከሆነ የሜሉና አቶ መስፍኔ በጣም ደስ የሚሉ ጥንዶች ናቸው። ጭቅጭቃቸውም ፍቅራቸውም በጣም ደስ የሚሉ የእውነት ባልና ሚስት የእውነት ባልና ሚስት ቢሆኑ በጣም ያምራሉ። ቢጣመሩ ጥሩ ነበረ። ግን እውነት ደስ ይላሉ። ጭቅጭቃቸው እና ፍቅራቸው በጣም ደስ የሚል ነው። ሜሉ እንግዲህ ለባዩሽ ትደውልላታለች። ባዩሽም ደግሞ ምን ፈልጋ ነው ትልና ሄለው እንዴት ነሽ ሜሉ ትላታለች። ባዩሽም ደግሞ አቆላምጣታለሁ እንዴ ትላለች። እንግዲህ የጓደኛ ነገረኛና የጓደኛ ምቀኛ በጣም አስመሳይ ከባድ ነው። እሷ ሄሎ ሜላት ትላለች። ደህና ነኝ እንዴት ነሽ ግን በሰላም ነው ወይ የደወልሽው ብላ ትጠይቃታለች። ከኑግ ጋር የተገኘ ሰሊጥ አብረ ተወቀጥ ነው ነገሩ ትላለች። እንግዲህ ተረት ትነግራታለች። ሜሉ ለምንድን ነው አትመጪም ስትላት እንግዲህ ባዩሽም እንግዲህ እሱማ ድሮ ነበረ ደግሞ አንቺ ጋር ስመጣ አሁን ምን ትለኝ እያልኩ እየተጨነኩ ነው ትላለች። እንግዲህ ባዩሽ የሚያስጨንቃት እንግዲህ ሜሉ ማስታወስ ከጀመረች ማስታወስ ከቻለች ያው ያበቃልኛል ብላ ነው። እንግዲህ ሜሉ ባዩሽን አሁን ባዩሽ ከባዩሽ ምን እንደምትል ባዩሽን እንግዲህ ይህን ያህል ለፖሊስ አሳልፋ የማትሰጠው እንግዲህ ሜሉ ባዩሽን እንግዲህ ለመበቀል ስለፈለገች ነው። እንግዲህ እንገናኝ ዛሬ ስትላት እንግዲህ ሜሉም ማለቴ ባዩሽን ዛሬ አይመቸኝም
ስለዚህ ባይሆን ለነገ እናደርገው ትላለች። እንግዲህ በፊት ባዩሽ ማለቴ ሜሉ ነይ ስትላት እሺ ብላ እግሬን አውጪኝ ብላ ነበር ወደ ወይዘሮ ሜላት ቤት የምትሄደው። ስልኩን ከዘጋች በኋላ ድሮም እኮ ካለኔ እንደማይሆንልሽ አውቃለሁ፣ ለዛ ነው ደካማ ጎንሽን ተጠቅሜ እንደዚህ ያደረግኩሽው ትላለች። እቺ አስመሳይ መስፍኔ ሀናን እንግዲህ ቁጭ ብሎ ስለ አባትሽ ላወራሽ ፈልጌ ነበር ይላታል። እናም አባቴ ምን ሆነ ትለዋለች። አቶ መስፍንም አባትሽ ምንም አልሆነ፣ እስኪ ስለ አባትሽ ምን ታስቢያለሽ ሀንዬ ይላታል። አልገባኝም፣ ምን እያልክ ነው? መኖር የምትፈልጊው ከኛ ጋር ነው ወይንስ ከአባትሽ ጋር ይላታል። አቶ መስፍኔ እንግዲህ በጣም ተሳስቷል። ሀና አቶ የደን ምርመራም ያደረገችው እውነቱን እንዲያውቁ ፈልጋ ነው እንጂ አቶ ኖላዊን ትታ እነሱ ጋር ልትቀመጥ ፈልጋም አይደለም። እናም ለምን ጠየከኝ ስትለው መስፍኔም አይ ማወቅ ብቻ ስለፈለግኩ ነው ይላል። እኔ እንኳ እማዬ ተረጋጋ ብዬ ነው እንጂ መኖር እንኳን የምፈልገው እኔ ከአባቴ ጋር ነው። ይኸውልሽ ሀንዬ እኛ ያንን ያህል መጥፎ ሰዎች እንዳልሆነ ታውቂያለሽ። እናም አዎ እሱን አውቃለሁኝ። አንቺን ከአባትሽ ነጥሎ ለመውሰድ ፈጽሞም እኛ የለንም እና ከአባትሽ ልንነጥልሽ አንፈልግም። ደግሞ ከኛ ጋር ብትኖሪ አንፈልግም ማለት ደግሞ አይደለም። እናም የእናንተም እኮ ጭንቀት ይገባኛል። በአባዬ ድርድር እንደማላውቅ ማወቃቸው ጥሩ ነው። ስጋት ፈጥሮባቸዋን ስትለው አቶ መስፍኔ አዎ እውነትሽን ነው፣ ስጋት ፈጥሮብናል። እናም ከዚህ መኖር የሚባለው ፈጽሞ የማይታሰብ ነገር ነው። እኔና ሜሉ ልንረዳሽ እንችላለን። ነገር ግን ሰላምና ምላሴ ይህን ነገር አምኖ መቀበል ያቅታቸው ነው። እውነቱን ስነግርህ ካንተና ከማዬ በላይ ሰላምና ምላሴን በጣም ነው የምወዳቸው። ግን እነሱም ቢሆን ደግሞ ከአባዬ ጫፍ አይደርሱም። ያሳለፍሽውን ህይወት የምታውቂው አንቺ ነሽ ልጄ ይላታል። ደግሞ በቤታችን ምላሴና ሰላም ያላቸውን መብት ያህል አንቺም በዚህ ቤት መብት አለሽ። እኔ ገንዘብ ምናምን አልፈልግም። እኔ ስፈልግ የነበረው ቤተሰብ ብቻ ነው። እሱንም ደግሞ አግኝቻለሁኝ። ከዚህ በኋላ መኖር ያለብኝ ሳይኖር ላኖረኝ አባቴ ጋ ነው ብላ እቅጩን ትነግረዋለች። ይኸውልሽ ሀና ሲላት አባዬ እውነቴን ነው፣ አባዬ ለእኔ ብዙ መከራና ሲቃይ ለእኔ ብሎ አሳልፏል። ስለዚህ በሁለታችን መካከል ለመግባት እንዳትሞክሩ። ባዩሽ እንግዲህ ከነ ሜሉ ቤት ትሄዳለች። ሜሉም ባዩሼ ጥዬሽ ጠፋሁ አይደል ስትላት፣ ባዩሽም እረ ችግር የለውም ትላት። ልጅቷ እኮ ቡና እንድታፈላለሽ እየነገርኳን ነው። ባዩሽም እንዴ በዚህ ጠዋት ደግሞ ቡና ምን ያደርግልና? ምግብ በላን አይደለ? ከምግብ በኋላ ደግሞ ቡና ስለሚያስፈልገን ነው። ባዩሽም በቁጣ እንግዲህ እንዴ ሜላት ስለ ቡና አጠጣጥ ቁጭ አርገሽ ልትነግሪ ነው እንዴ ትላታለች። ሜሉም እንደሱ እኮ አይደለም፣ እሺ በቃ አትቆጭ፣ ለምን እንደፈለግኩሽ እነግርሻለሁ ትላታለች። ባዩሽም ትደነግጥና ምንድን ነው እሺ ንገሪኝ ትላለች። ሜሉም እኔ እኮ እንዴት ብዬ እንደምነግርሽ ጨንቆኝ ነው እንጂ ይኸውልሽ ባዩሽ እኔና አንቺ ብዙ ክፉና ደጉን አሳልፈናል። ባዩሽም በቁጣ እና ታዲያ ብናሳልፍ ወድቅ አግዘሽኛን፣ ሲከፋኝ አጽናንተሽኛን ነበር፣ ጸግነሽኛን ስትላት ሜል ባዩሽ እንግዲህ ስለ ቸኮሌ ምን እንደምትነግራት ለምን አትነግሪኝም? የምትነግሪኝን ትላታታል። አጠቃላይ ትውስታዬ ሙሉ ለሙሉ ተመልሶልኛ ስትላት ባዩሽ ምን ብላ ትደነግጣለች። ተነሳችበት ደንግጣ ትነሳለች። ሜሉም እንዴ ባዩሽ ምን ነው ደነገሽ? ትላታለች። ከዛ ከተነሳችበት ቁጭ ትልና ማለቴ በጣም ደስ የሚል ነገር ነው ትላለች። ግን ደግሞ ትውስታዬ ከተመለሰ በኋላ ምን ነው ባልተመለሰ እያልኩኝ እያስጨነቀኝ ነው። ባዩሽም እየተርበደበደኝ እንዴት ብላ ትጠይቃታል። ያመንኩት ሰው ስለከዳኝ። ባዩሽም አሁንም እየተንቀጠቀጠኝ እንዴ ምን እያልሽ ነው ትላታለች። ሁሉ ነገር አንቺ እንዳደረግሽብኝ ማወቄ ከህመሙ በላይ አንቺ ነሽ የጎዳሽኝ። ባዩሽ ደርቃ ትቀርና ምን ብላ ትናገራለች።
ማን እኔ ነኝ ያደረግኩብሽ? ባዩሽ በዚህ ሰዓት ምንም ማለትሽ ጥቅም የለውም። ስለዚህ እኔ ሁሉንም ነገር አውቃለሁ። ባዩሽ ምንድን ነው የምታውቂው ስትላ ከእርግብ ጋር ስታገል የመታሽኝ አንቺ እንደሆንሽ እርግብ ደግሞ የወንድምሽ ልጅ እንደሆነ ሌላም ብዙ ነገር አውቃለሁ። መጨረሻ ባዩሼ ስተቷን ታምንና እንግዲህ ከደረስሽበት ምን ማድረግ ይቻላል ትላታለች። ስለነበረን ቆይታ አመሰግናለሁ። አገራችንን ኢትዮጵያ ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቀን ይጠብቃቸው። አመሰግናለሁ። ባይ ባይ።